ሚሊዮኖች ወጥተው በተሳተፉበት ሰባተኛው ጠቅላላ ምርጫ የወጣቶች ተሳትፎ ከፍተኛ ነበር። ወጣቶች በዲሞክራሲያዊ ስርዓት ውስጥ የሚኖራቸውን ተሳትፎ በዚህም ምርጫ በተመራጭነትና በመራጭነት በመሳተፍ አሳይተዋል። በሶማሌ ክልል ጅጅጋ ከተማ በምርጫው ላይ በመራጭነት የተሳተፉ ወጣቶችም የምርጫ ሂደቱ እጅግ ሰላማዊ እንደነበርና ወጣቱ ያለምንም ቀስቃሽ በራሱ ተነሳሽነት በስፋት የተሳተፈበት እንደነበረም አንስተዋል። እኔ 2 ሰዓት አካባቢ ጨረስኩኝ። 2 ሰዓት ስወጣ ተሰልፎ ህዝቡ በጣም በሚያምር ሁኔታ መረባበሻ ነበረ፣ ምን ነበረ፣ በጣም ያምር ነበር። በፊት ካየነው የተለየ ነው። በፊት ያየነው እኛ ውጡ ተብለህ ከቀበሌ ያስወጥቶ ነበር የምትመርጠው። አሁን ደግሞ ሁሉም በራሱ ፍላጎት ነው የሚመርጠው። ሁሉም ደስ ያለው ነው የሚመርጠው እና ሁሉም በራሱ ተነሳሽነትና በራሱ ፍላጎትነት የተነሳ ነው ተነስቶ ጧት ለምርጫ የሚመጣበት ሂደት ነበረ እና በጣም ደስ የሚል ነበር። የዘንድሮ ምርጫ በጣም ለየት ያለ ነበረ። ምርጫው በጣም ህዝቡ ትኩረት ሰርቶ እየመረጠ የነበረ ምርጫ ነበረ እና ደስ የሚል ምርጫ ነበረ። ይሄንን ደግሞ ያው ህዝቡ በመረጠው መንገድ እንደሚሆን ተስፋ አደርጋለሁኝ። ወጣቶቹ ምርጫው የወጣቶች ድምጽ የተሰማበትና ብዙ ሀሳቦች የተስተናገዱበት እንደነበር በማንሳት ቀጣይ የሚመረጠው መንግስትም ወጣቶችን በሀገረ መንግስት መስረታው ላይ በስፋት እንዲያሳትፍ ይጠይቃሉ። ብዙ አስተያየት፣ ብዙ ሀሳብ በቃ የህብረተሰቡ ሀሳብ የወጣበት ምርጫ ነው። ወጣቶቹ በጣም ቢሳተፉና ሀሳባቸውና ድምጻቸው ቢሰማ የተሻለ ነው። በተጨማሪም ወጣቶቹ ተመራጩ አዲስ መንግስት የስራ አጥነት ላይ ትኩረት አድርጎ ሊሰራ ይገባል ሲሉ የልማት ስራዎችም ተጠናክረው እንዲቀጥሉ አሳስበዋል። የሚመረጠው መንግስት ምለው ወጣቶችን ይዘህ ብዙ ስራ አለ፣ ያልተነካ ያለ ስራ ብዙ ኢትዮጵያ ውስጥ ያልተነኩ ስራዎች ስላሉ ወጣቶችን ይዘህ ብትሰራ የተሻለ ይሆናል ብዬ ነው የማስበው። አዲስ የሚመጣው መንግስት ሰላም ላይ ኢኮኖሚ ማረጋጋት ላይ ትኩረት ሰጥቶ ቢሰራ በጣም ደስ ይለኛል።